በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢየሱስም እንባውን አፈሰሰ። ማርታና ማርያም ወንድማቸው አልዓዛር ሞቶ ለቅሶ ተቀምጠዋል። እስራኤላውያን እንደኛ ሐዘንንና ደስታን ያጠብቃሉ። ወንድማቸው በሞተ በአራተኛ ቀንም በብዙ ሰዎች ተከበው ቤታቸው ከኢየሩሳሌም ድረስ በመጡ አይሁድ ተሞልቷል። ሰውን ወዳጅ ክርስቶስ አልዓዛርና እህቶቹን ይወዳቸው ነበር። ከዚህ ቀደም በቤታቸው እንግዳ ሆኖ ተገኝቶ እህትማማቾቹ በአክብሮት ተቀብለውት ነበር። ዛሬ ደግሞ ወንድማቸው ሐዘን ላይም ጌታችን ከደቀ መዛሙርቱ ጋር መጣ። እርግጥ ነው እህትማማቾቹ ወንድማቸው ገና በጠና በታመመ ጊዜ ጌታ ሆይ የምትወደው ታሟል ብለው መልእክተኛ ልከውበት ነበር። ለታመመ ወንድም ከማስታመም በላይ ጌታ ሆይ የምትወደው ታሟል ብሎ ለጌታ ማሳሰብ ትልቅ ጸሎት ነውና መልካም አድርገው ነበር። ጌታችን ግን በተጠራበት ጊዜ ሳይሆን አልዓዛር ሞቶ በተቀበረ በአራተኛው ቀኑ መጣ። ወደ ቢታንያ ሲደርስ ማስተናገድ እንጂ ከእንግዳ ጋር መቀመጥ የማይሆንላት ማርታ ጌታችንን ቀድማ ከውጪ ተቀበለችው። ማርያምም እንደ ልማዷ ለቅሶ ከሚደርሱ እንግዶች ጋር አብራ ተቀምጣ ነበር። ማርታም ኢየሱስን ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተም ነበር። አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥህ አውቃለሁ አለችው። ይህን ብዙ መልእክት ያለውን ንግግር ማርያምም በኋላ ደጋግማ ተናግረዋለች። መልእክቱ ብዙ ነው። በታመመ ጊዜ በላክንበት ወቅት ብትመጣ ኖሮ ወንድሜ ባልሞተ ነበር የሚል ወቀሳ፣ ምንም ሕመሙ ለሞት የሚያደርስ ከባድ የነበረ ቢሆንም ላንተ ግን የሚሳንህ አልነበረም የሚል እምነት፣ አንተ በዚህ ኖረ ቢሆን አይተ አትጨክንበትም ነበር የሚል የፍቅሩ ምስክርነትን ያዘለ ንግግር ነበር። በሌላ መልኩ በዚህ ንግግር ውስጥ የእምነት ጉድለትም አለ። ማርታና ማርያም በዚህ ኖረ ብትሆን ማለታቸው ጌታ ካልመጣ በስተቀር መፈወስ አይችልም ብለው እንደሚያስቡ
ያሳያል። ያ የቅፍርናሆም የመቶ አለቃ ይህንን ንግግር ቢሰማ ምን ይል ይሆን? ጌታ ሆይ ቃል ብቻ ተናገር ልጄም ይፈወሳል ብሎ ከሩቅ ልጁን ያስማረው መቶ አለቃ ትዝ አይላችሁም? ማርያምና ማርታ ግን ጌታ ሆይ ቃል ብቻ ተናገር ወንድማችን ይፈወሳል ብለው የሚልኩበት እምነት አልነበራቸውም። ጭራሽ አንተ በዚህ ኖረህ ቢሆን ባልሞተ ነበር አሉት። ሰማይና ምድርን ለሞላው አምላክ እንዴት አንተ በዚህ ኖረህ ብትሆን ይባላል? በርግጥስ ጌታ በቢታንያ አልነበረምን? አልዓዛር ሲታመም በደዌ ሳለ የረዳው አልጋውን ያነጠፈለት አምላክ ኖረ ቢሆን ተብሎ ሊወቀስ አይችልም። የአልዓዛርን ነፍሱን ከሥጋው የለየ ወዲያው ለሐዋርያት አልዓዛር ሞተ ብሎ የነገራቸው እርሱ ክርስቶስ ሁሉም ነገር ሲሆን በዚያ ነበር። የአልዓዛር ሥጋው ወደ መቃብር ሲወርድ ጌታ ያውቃል። የአልዓዛር ነፍስ እንደ ዘመነ ብሉይ ሥርዓት ወደ ሲኦል ስትወርድ ምናልባትም ከስመ ሞክሽዋ ደሃው አልዓዛር ጋር በአብርሃም እቅፍ ስትገባ ጌታ አብሮት ነበረ። ወንድማቸው አልዓዛር እንኳን ከሞተ በኋላ ወደ ጥልቁ ቦርድ አንተ በዚያ አለ እያለ የሚያደንቀው ጌታ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ብሎ የሚመካበትን ጌታ ማርያምና ማርታ አንተ በዚህ ኖረ ቢሆን ኖሮ ብለው በቦታ ወሰኑት። ጌታችን በብዙ ተስፋ መቁረጥና በትንሽ ተስፋ ለተሞላው የማርታ ንግግር ወዲያው ቀጥተኛ መልስ ሰጠ። ወንድምሽ ይነሳል አላት። ለማርታ ይህ ንግግር ከባድ ነው። ምንም እንኳን የለመንከው ይደረግልሃል ብላ እምነቷን ለመግለጥ ብትሞክርም ወንድምሽ ይነሳል የሚለው መልስ ግን ያልጠበቀችው ሆነባት። ስለዚህ ለጌታችን በመጨረሻ ቀን በትንሣኤ እንዲነሣ አውቃለሁ አለችው። ፊተኛውና ኋለኛው መጀመሪያውና መጨረሻው ክርስቶስ ከፊቷ ቆሞ በመጨረሻው ቀን በትንሣኤ እንዲነሣ አውቃለሁ አለችው። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያውም የሆነውም የሚያምንብኝም ሁሉ ለዘላለም አይሞትም
ሕያው የሆነም የሚያምንብኝም ሁሉ ለዘላለም አይሞትም። ይህንን ታምኛለሽን? አላት። የሁሉ አስነሽ የሆነ ጌታ ራሱ ትንሣኤ መሆኑን ራሱም ሕይወት እንደሆነ አስረድቶ ዳግም ስመጣ የማስነሳው እኔ አሁንም ማድረግ እንደምችል ታምኛለሽ? አላት። እርሷም አዎን ጌታ ሆይ፣ አንተ ወደ ዓለም የመጣ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ ብላ መለሰች። የተናገረችው ቃል ትልቅ ቃል ነው። ይህንን ቃል ከእርሷ ቀድሞ የተናገረው ቅዱስ ጴጥሮስ ነበር። ጴጥሮስ ይህንን ቃል ሲናገር በሰማያት ያለ አባቴ እንጂ ይህንን ሥጋና ደም አልገለጠልህም፣ አንተ አለት ነህ ብሎ ጌታ አመስግኖት ነበር። ማርታ ግን ያንኑ ቃል በቃል ስትደግመው ሥጋና ደም አልገለጠልሽም ብሎ አላመሰገናትም። ሊቃውንቱ እንዳብራሩት ማርታ የተናገረችው ከተጠየቀችው ጥያቄ ሸሽታ ስለነበር ነው። እንደማስነሳው ታውቂያለሽ ለሚለው ጥያቄ የእግዚአብሔር ልጅ እንደሆን ካምናለው ማለት ቀጥተኛ መልስ አይደለም። ያስነሳል ብላ በሙሉ እምነት ቢኖራት ኖሮ እንደምታስነሳው አምናለው ትል ነበር። ማርታ ይህንን ብላ ሄደች። እህቷንም ማርያምን በስውር ጠርታ መምህሩ መጥቷል ይጠራሻልም አለቻት። በስውር ጠርታ የሚለው ቃል ምንኛ ይገርማል! እህቷን ያለ ልማዷ በስውር መጥራቷ ለምን አስፈለጋት? ጌታችን በቤታቸው እንግዳ በሆነበት ዕለት በስውር ጠርታ ነይ አግዢኝ እንጂ ማለት ሲገባት በጌታ ፊት እህቴ እንድሠራ ብቻዬን ስትተወኝ አይገድህምን? እንድታግዘኝ ንገራት ብላ እህቷን ያሳጣቻት ማርታ ዛሬ መምህሩ መጥቷል ማለት ለምን በስውር ጠራቻት? ነገሩ ወዲህ ነው። ለቅሶ ሊደርሱ ከኢየሩሳሌም የመጡ ጌታችንን የሚጠሉ ብዙ አይሁድ በቤቱ ስለሞሉ በእነርሱ ፊት መናገር አፍራ በስውር ተናገረች። ማርያም ግን ከእግሩ ስር ቁጭ ብላ የተማረች ነበረችና መምጣቱን ስትሰማ ፈጥና ተነሳች። ሲያጽናኗት ከእርሷ ጋር በቤት የነበሩ አይሁድም ማርያም ፈጥና እንደ ተነሳችና እንደ ወጣች ባዩ ጊዜ ወደ መቃብር ሄዳ በዚያ ልታለቅስ መስሏቸው ተከተሏት። ወደ ጌታችን መጥታ እንተ ኖረ ቢሆን ወንድሜ ባልሞተ ነበር ብላ ከእግሩ ስር ወድቃ አለቀሰች። ከእግሩ ስር ተደፍተው የሚያለቅሱ ሰዎችን ሲያይ የማይጨክነው ጌታ
በመንፈሱ ታወከ። እግዚአብሔርን ምንም የሚያሸንፈው ነገር የለም። አንድ ነገር ግን እግዚአብሔርን ያሸንፈዋል። እርሱም በፊቱ በሐዘን የምናፈሰው እንባ ነው። እስራኤልን ከግብፅ ያወጣው ራሔል ወደ ላይ የረጨችው እንባ እስከ ራማ ድረስ ስላስጨነቀው አልነበርን? እግዚአብሔር በፊቱ ቆመው የሚያለቅሱ ዓይኖችን ማየት መንፈሱን ያውከዋል። በፊቱ የምታነባን ነፍስ ባየ ጊዜ አውኮኛልና ዓይኖችሽን ከፊቴ መልሺ ይላል። ስለዚህ ጌታችን በመንፈሱ ታወከ። ወዴት አኖራችሁት አላቸው። ኢየሱስም እንባውን አፈሰሰ። ስለዚህ አይሁድ እንዴት ይወደው እንደነበር እዩ አሉ። ከሚያለቅሱ ጋር የሚያለቅሰው አምላክ ስለ አልዓዛር እንባውን አፈሰሰ። ጌታችን ለምን አለቀሰ? ከጥቂት ደቂቃዎች በኋላ ከሞት ለሚያስነሳው አልዓዛር ስለምን አለቀሰ? ለሰው ልጅ ያለውን ፍቅር ከማሳየት በቀር ምን ትርጉም ይኖረዋል? ቅዱስ ዮሐንስ አፈወርቅ እንዳለው በመጠን ማልቀስ እንደሚገባን ከማስተማር ውጪስ ምን ትርጉም ይኖረው ይሆን? ምንም እንኳን ወዲያው የሚያስነሳው ቢሆን የአልዓዛር ነፍስ ከሥጋው ስትለይ የነበረው ስቃይ በመቃብር ውስጥ ለ4 ቀን ተዘግቶበት ሥጋው መሽተቱ ክርስቶስን በርኅራኄ አስለቀሰው። ለ4 ቀናት ብቻ ለሞተው አልዓዛር ያለቀሰው ጌታ ለዘመናት በኃጢአት ለሞትን ለኛ ምንኛ ያለቅስ ይሆን? ሰውነታችን በበደል ለረከሰ፣ በምኞት መቃብር ለተቀበርን፣ በዝሙት ለተበላሸን፣ በጥላቻ ለሸተትን ለኛ ክርስቶስ ምንኛ ያለቅስ ይሆን? የኃጢአት ድንጋይ ተጭኖን የፍትወት መግነዝ ተጠምጥሞብን ላለን ለኛ የጌታ እንባ ምን ያህል ይፈስልን ይሆን? አልዓዛርስ ውጣ ቢባል ይወጣል። ካለንበት ኃጢአት መቃብር መውጣት ለማንፈልግ ለእኛ ጌታ እንደምን ያለቅስ ይሆን? የእኛ ሞት ከአልዓዛር ሞት በላይ ዘልቆ የማይሰማው ይመስላችኋልን? እንዴት አይሰማውም? ለአልዓዛር እንባውን ያፈሰሰው ጌታ ለእኛ እኮ ያፈሰሰው ደሙንም ነው። ጌታችን እያለቀሰ ወደ መቃብሩ መጣ። ድንጋዩን አንሱት አለ። የሞተው እህት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታልና አሁን ይሸታል አለችው። ኢየሱስ ብታምኚስ የእግዚአብሔርን ክብር እንድታዩ አልነገርኩሽምን አላት።
ኢየሱስ ብታምኚስ የእግዚአብሔርን ክብር እንድታዩ አልነገርኩሽምን አላት። ይህንንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበር። ኢየሱስም ፍቱትና ይሂድ ተዉት አላቸው። ቅዱስ ኤፍሬም ሶርያዊው ክርስቶስ እንባ እንደ ዝናብ፣ አልዓዛር እንደ ስንዴ፣ መቃብር እንደ እርሻ መሬት ሆኑ። እንደ ነጎድጓድ ድምፁን ሲሰማ ሞት ተብረከረከ። አልዓዛር እንደ ስንዴ ከመቃብር ውስጥ በቀለ ይላል ይኸው አባት ጨምሮ። አልዓዛር 2 ጊዜ ተለቀሰለት። ሞቶ ከቤት ሲወጣ እህቶቹ አለቀሱለት። ጌታ ከሞት ሲያስነሳው ደግሞ ይዛ ልታስቀረው ባለመቻሏ ሲኦል አለቀሰች ይላል። ጌታችን የሞተውን አልዓዛርን አልዓዛር ሆይ ብሎ ጠራው። የሞተን ሰው ሬሳው ወጣ እንላለን እንጂ መች ገሌ እንለዋለን። የምንወደው ሰው ሲሞት እንፈራው የለ እንደ ማርታ ይሸታል እንል የለ። ጌታ ግን አክብሮ አልዓዛር ሆይ ብሎ በስሙ ጠራው። እኛን የሚያጽናናን ይሄ ነው። ምንም በኃጢአት ሞተን ብንከፋም ስም አጠራራችን ቢጠፋም ሰዎች ስማችንን ሊጠሩ እስኪጠየፉ ብንበላሽም እግዚአብሔር ግን በክብር ስማችን ይጠራናል። ሰዎች ስማችንን ትተው ኃጢአት ስማችንን አድርገው ሰካራሙ፣ ሌባው፣ አመንዝራው ብለው ይጠሩን ይሆናል። መድኃኔዓለም ግን የሚጠራን በስማችን ነው። ይሸትሃል የሚሉትን ሰዎች ሳይሰማ ወደ ተቀበርንበት የኃጢአት መቃብር እያለቀሰ ይመጣል። የተጫነንን የበደል ድንጋይ ያስነሳልናል። ለአልዓዛር ፍቱት ብሎ ደቀ መዛሙርቱን እንደላከ ለእኛም ካህናቱን ልኮ ከተተበተብንበት የኃጢአት ማሰሪያ ይፈታናል። ሰዎች ከሞት ተነስተንም እንኳን መነሳታችንን አያምኑም። ለአልዓዛር እንዳደረጉት ሊደግፉን ይሞክሩ ይሆናል። ጌታችን ግድ ተዉት ይሂድ ብሎ ያቆመናል። ከአልዓዛር የበለጠ ከኃጢአት መቃብር ውስጥ ብንቆይም ዳግም በሕይወት ያኖረናል። አንተ የምትተኛ ንቃ፣ ከሙታንም ተነስ፣ ክርስቶስም ያበራልሃል። ወስብሐት ለእግዚአብሔር። ይቆየን።